ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን ዜና 42 ነው። ከዜናዎቹ ጋር ንጋቱ ይሳቅ ነኝ። በቅድሚያም አርዕስተ ዜና። በ1.3 ቢሊዮን ብር በነጭ ሳር ብሔራዊ ፓርክ የውስጥ ለውስጥ መንገድ ሊገነባ ነው። ከጭንቻ ከተማ ሴቴ ቦርችና ጌማ ድረስ እየተሰራ ያለው የመንገድ ፕሮጀክት የህብረተሰቡን የረጅም ጊዜ ጥያቄ የሚፈታ ነው ሲሉ የጋሞ ዞን ዋና አስተዳዳሪ አቶ አባይነህ አበራ ገለጹ። በደቡብ ኢትዮጵያ ክልል ባለፉት 6 ወራት በተደረገው የጤናና ጤና ነክ ተቋማት ቁጥጥር ከ67 ሚሊዮን ብር በላይ የሚገመት ጥራቱ ያልተረጋገጠ መድኃኒት ተይዞ እንዲወገድ መደረጉ ተገለጸ። ዩናይትድ ስቴትስ በተባበሩት መንግስታት ለሩሲያ የሚወግን አቋም አንጸባረቀች። ተመልካቾቻችን አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። በ1.3 ቢሊዮን ብር በነጭ ሳር ብሔራዊ ፓርክ የውስጥ ለውስጥ መንገድ ሊገነባ ነው። ነጭ ሳር ብሔራዊ ፓርክን የበለጠ ለቱሪዝም ምቹ ለማድረግ በሚቻል ሁኔታ ላይ በአርባ ምንጭ ከተማ ውይይት ተካሂዷል። ስሳይ ማሞ ተጨማሪ አለው። ነጭ ሳር ብሔራዊ ፓርክ በደቡብ ኢትዮጵያ ክልል ጋሞ ዞን ከሚገኙ የቱሪስት መስህቦች አንዱና ዋነኛው ነው። 514 ካሬ ስኩዌር ኪሎ ሜትር የቆዳ ስፋት ያለው ፓርኩም አባያና ጫማ ሐይቆችን ጨምሮም የሜዳ አህያም፣ የሜዳ ፍየል፣ አጋዘንና ሌሎች አጥቢ እንስሳት ይገኙበታል። ፓርኩም ስያሜውን ያገኘበት በነጭ ሳር የተሸፈነ ሰፊ ሜዳም፣ የጊዜር ድልድይ የተሰኘ ቦታም፣ 40ዎቹ ምንጮች፣ 33 ተሳቢ እንስሳት፣ 16 የአሳ ዝርያዎች፣ አዕዋፍትናም የተለያዩ እጽዋት ከፓርኩ የተፈጥሮ መስህቦች መካከል ናቸው። ፓርኩም በተለይም ለአርባ ምንጭ ከተማና አካባቢው የህልውና ጉዳይ መሆኑን የጋሞ ዞን ዋና አስተዳዳሪም አቶ አባይነህ አበራ ይገልጻሉ። ይሄ ፓርክ በተለይ ለኛ ለጋሞ ዞንና ለአርባ ምንጭ ከተማ ሁለመናችን ነው። ከህዝባችን ተዕለት ዕለት ኑሮ ጋር የተገናኘ ነው። አየሩም ንፋሱም ሁለመናው ከዚህ ፓርክና ከነዚህ ሐይቆች ከዚህ ተፈጥሮ ደን የሚመጣ ነው። እሱ ብቻ አይደለም፣ ምን ጠጣው ውሃችን እንኳን ህይወት ማቆያችን ከዚህ የፓርኩ አካል ከሆነው ከምንጩ ነው የምንጠቀመውና ለኛ ሁለመናችን ነው። አሳውም በተመሳሳይ መልኩ የነጭ ሳር ብሔራዊ ፓርክ ባለፉት ዓመታት ህገወጥ እናም ፈታኝ ሁኔታዎች እንዳጋጠሙት ዋና አስተዳዳሪው ተናግረዋል። ችግሩን ለመፍታት የዞኑ መስተዳድር ከፍተኛ በጀት በመመደብናም የተቀናጀ ጥበቃና ቁጥጥር ሲያደርግ መቆየቱን ነው ያመለከቱት። በቅርቡ ስራው የሚጀመረው የፓርኩ የውስጥ ለውስጥ መንገድ ፓርኩን የበለጠ ማልማት እንደሚያስችል አቶ አባይነህ ያስረዳሉ። ይህም የተፈጥሮ ሀብቱም ለአካባቢው ብሎም ለሀገሪቱ ቱሪዝም የሚያስገኘውን ገቢ በእጅጉ ያሻሽላል ይላሉ። ፓርኩን ከህገወጥ ደን ቆርጠው ለማገዶ የሚያመጡ የሚሸጡ የሚሸከሙ አካላት ለመከላከል ብለን ወደ 9 ማማዎችን ነው ያሰራነው። ከአርባ ምንጭ ከተማ ጋር በጋራ በመሆን ከ2 ሚሊዮን ብር በላይ ነው እኛ ወጪ ያደረግነው እንደ ዞን አስተዳደር። እሱ ብቻ ሳይሆን 25 ስካውት ነው ቀጥረን ይሄን ፓርክ ከአደጋ ለመታደግ እየሰራን ነው ያለነው። ከዛ ውጪ ግን ውስጥ ደን እስከ ነጭ ሳር ብሔራዊ ፓርክ ከዛም አለፍ ብሎ የተለያዩ ክትትሎችን ቁጥጥሮችን ለማድረግ ለፓርኩ ጽህፈት ቤት ስካውቶችም ሲደመር ለኛ ስካውቶችም ማነቆ የሆነው የመንገድ ጉዳይ ነውና ይሄ የመንገድ ጉዳይ ሲፈታ ደግሞ በቀላሉ አካባቢውን በደንብ መጠበቅ ያስችለናል። አስቸጋሪ የሆነው መጀመሪያ መንገዱ ስለነበረ ቀለል ያደርግልናል ለክትትልም ለቁጥጥርም የሚል ነገር ነው ያለኝ። አንደኛ። ሁለተኛ ደግሞ በቀላሉ ቱሪስት እዛ አካባቢ ሄዶ ዘብራዎችን የሚያይበት ነጭ ሳር ብሔራዊ ፓርክ ስያሜውን ያገኘበትን ሳርም የሚያዩበት ሁኔታዎች፣ ሌሎችንም ነገሮች የሚያዩበት ሁኔታ በቀላሉ ይመቻቻል። በፓርኩ የሚገነባው መንገድ የአርባ ምንጭና አካባቢው ነዋሪዎች፣ የነጭ ሳር ብሔራዊ ፓርክ ጎብኚዎችና ሌሎች ሲያነሱት ለነበረው ጥያቄ ምላሽ የሚሰጥ እንደሆነም ገልጸዋል። ሰው ተኮር ስራዎች ትኩረቱ የሆነው ብልጽግናም የተፈጥሮ ሀብቱን በበለጠ ለማልማት ላለው አቋም ተጨባጭ እንደሚሆን ነው ዋና አስተዳዳሪው ያስረዱት። የመንገዱ ስራ ጥራቱ፣ ፍጥነቱ ወዘተረፈ ጉዳዮችን በባለቤትነት መከታተል አለበት የሚል አሳይመንት ሰጥተዋል። እሱን እኛም በሙሉ ኃላፊነት ወስደናል። ይሄን መንገድ የፈቀዱልንን የፌደራል መንግስትን እንዲሁም የፌደራል የዱር እንስሳት ጥበቃ ባለስልጣንን እንዲሁም ይሄን ጥያቄ በየጊዜው ሲያራምዱ የነበሩ ፌደራል ደረጃ ያሉ የዞናችን ተወላጆች ክቡር አቶ ታገሰ ጨፎ ክብርት ዓለም ፀሐይ ጳውሎስ እንዲሁም
ክብራቶ ጥላውን ከበደም እጅግ ያላለሰ ጥረት ሲያደርጉ ነው የቆዩትና እኔ እጅግ ላመሰግናቸው ወዳለሁ። በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስፈጻሚ ዶክተር አዳነ ጸጋይ በበኩላቸው የነጭ ሳር ብሔራዊ ፓርክ በሀገሪቱ ከሚገኙ ፓርኮች አንዱና ዋነኛው እንደሆነ አስረድተዋል። በዓመት ከፍተኛ ቁጥር ያላቸው የሀገር ውስጥና የውጭ ቱሪስቶች እንደሚጎበኙት ነው መሪ ስራ አስፈጻሚው የሚናገሩት። ነጭ ሳር ብሔራዊ ፓርክ ደግሞ የቱሪስት ፍሰቱ እንደ ሀገር በአሁኑ ሁኔታ አንደኛ የምንለውና በጣም ከፍተኛ የሆነ የቱሪስት ፍሰት ያለበት ነው። በዚህ ዓመት ብቻ ከ60 ሺህ በላይ ቱሪስት እንደሚጎበኝ ይጠበቃል። አምናም ከዚህ ቁጥር ያልተናነሰ ቱሪስት ነው ይህንን ብሔራዊ ፓርክ የጎበኘውና አስተዳደሩ የፓርኩን ህገወጥ እንቅስቃሴዎች ከመከላከል ባሻገር እንክብካቤ ለማድረግ እየሰራ መሆኑን ጠቅሰዋል። ልዩ ትኩረት ተሰጥቶ በየቀኑ ክትትል የሚደረግበት ጉዳይ ነው። ይሄ ነጭ ሳር ብሔራዊ ፓርክ የውስጥ ለውስጥ መንገድ ጉዳይ ወደ 1.3 ቢሊዮን ብር የሚፈጅ ነው። ይሄ ወደ 79 ኪሎ ሜትር የሚሸፍነው መንገድ በጋሞ ዞን አስተዳደር ረዳት የመንግስት ተጠሪ አቶ መኮንን ሞገስ የመንገድ ውስንነት የነጭ ሳር ብሔራዊ ፓርክ ዋነኛ ችግር እንደሆነ ያመለክታሉ። ግንባታው በቅርቡ የሚጀመረው የፓርኩ የውስጥ ለውስጥ መንገድ የአካባቢውን የተፈጥሮ ሀብት በዘላቂነት በማልማት ተጠቃሚ ማድረግ ያስችላል ብለዋል። የመንገዱ ግንባታ በተቀመጠለት ጊዜ እንዲጠናቀቅ አስፈላጊው የቅርብ ክትትልና እገዛ እንደሚደረግ ይናገራሉ። የኢትዮጵያ ዱር እንስሳት ጥበቃ ተቋም ዛሬ መጥተው የ79 ኪሎ ሜትር የሚያህል መንገድ ከፍታ ለማድረግ ከፌደራል መንግስት ውጪ ተመድቦ ከ1 ቢሊዮን ብር በላይ ተመድቦ ወደ ተግባር ለመግባት ሲያበስሩ እጅግ በጣም ደስተኛ ነበርኩ። የፓርኩ ህልውና ተጠብቆ ጎብኚዎችና ተላልፈውበት የሚሄዱ የተለያዩ ማህበረሰብ አካላት ለፓርኩ አጋዥ ልዩ አቅም እየሆኑ ተቀናይተን ለመስራትና ህገወጥነትን ለመከላከል ያስችል ዘንድ ይሄ መንገድ መከፈቱ አንደኛ ፌደራል መንግስትን ከልብ ለማመስገን እፈልጋለሁ በህዝባችን ስም። ከዛ ባሻገር ይሄ ፕሮጀክት በጣም እስከተጠናቀቀ ድረስ እንደ አካባቢው አመራርም ሰውም ከጎናቸው ለመሰለፍ ለማገዝ ቁርጠኛ ነን ለማለት ነው የምፈልገው። 59 ዓመታትን ያስቆጠረው የነጭ ሳር ብሔራዊ ፓርክ የተቋቋመው በ1967 ዓ.ም ነው። ጨንቻ ከተማ ሴቴ ቦርቼና ጌማ ድረስ እየተሰራ ያለው የመንገድ ፕሮጀክት የህብረተሰቡን የረጅም ጊዜ ጥያቄ የሚፈታ ነው ሲሉ የጋሞ ዞን ዋና አስተዳዳሪ አቶ አባይኔ አበራ ገለጹ። የተመስገን ደበበን ዘገባ ደግሰው በቀለ እንደሚከተለው ያቀርበዋል። ጨንቻ ከተማ ሴቴና ቦርቼ ጌማ ቀበሌን አቋርጦ ደጋዶኔን የሚያገናኘው መንገድ ፕሮጀክት የረጅም ጊዜ የህዝብ ጥያቄ መሆኑን የገለጹት የጋሞ ዞን ዋና አስተዳዳሪ አቶ አባይኔ አበራ ፕሮጀክቱ በዞኑ መንግስት ድጋፍ የተሰራ መሆኑን ገልጸዋል። ከዚህ ቀደም የአካባቢው አርሶ አደሮቹ ምርቶቻቸውን አውጥተው ለመሸጥም ሆነ ለመግዛት መንገድ ባለመኖሩ የተቸገሩ በመቆየቱ ለመንግስት በተደጋጋሚ ጥያቄ ያቀረቡ እንደነበረ ዋና አስተዳዳሪው አንስተዋል። መንገዱ ተሰርቶ ሲጠናቀቅ የሚኖረው ማህበራዊ ፋይዳ የጎላ መሆኑን አስረድተዋል። ህዝቡ ያው እዛ አካባቢ ያለው ማህበረሰብ ክፍል የመንገድ ጥያቄ ለረጅም ጊዜ ሲጠይቅ ነው የቆየው። መንገዱ ከጨንቻ ሴተና ቦርቼ ወይም ከጨንቻ ከተማ ሴተና ቦርቼ አቋርጦ እስከ ጌማ ድረስ ነው መሄደውና እዛው አካባቢ 5-6 ቀበሌያትን ተጠቃሚ የሚያደርግ መንገድ ነው። መንገዱ ያንን መንገድ ደረጃውን ማሻሻል በጣም አስፈላጊ ነው ተብሎ ተጠንቶ በዞናችን ትራንስፖርትና መንገድ ልማት መምሪያ አማካኝነት ቀርቦ በስትሪንግ ኮሚቴ ተገምግሞ እንደ ዞን ከተጀመሩ 4 መንገዶች መካከል አንዱ ነው። ይህ መንገድ ያው ከ20 ሚሊዮን ብር በላይ ነው ኮንትራት የተገባው። ምክንያቱም ደረጃ ማሻሻያ ስለሆነ ያ መንገድ ሲሰራ እነዚህ የህብረተሰብ ክፍሎች በደንብ ይገናኛሉ። ከከተማው መዋቅር ጋርም ተገናኝተው የተለያዩ የራሳቸው ምርት ያመረቱትን ምርት ገበያ አድርሰው መሸጥ ይችላሉ የሚል ነው። ወይ መኪናም በቀላሉ ገብቶ ጭኖ መውጣት ይችላል የሚል መነሻ ተይዞ ነው። በእርግጥ መንገዱ ለረጅም ጊዜ ነው ጥያቄ የነበረው። እዛ አካባቢ ድልድዮች አሉ። እነዛ ድልድዮችን ዛሬ 2 ዓመት አካባቢ የሰራንባቸው እንደ ዞንም ተጋግዞ የሰራንበት ሁኔታዎች አሉ።
አሁን ደግሞ መንገዱን ደረጃ ማሻሻልና የተወሰኑ ቱቦ የሚገባባቸው ቦታዎች አሉና እነዛ ተለይቶ ቀርበው በስትሪንግ ኮሚቴ ጸድቆ ነው ወደ ስራ የተገባው። ኮንትራክተርም ተለይቶ ተጫራቸውም አሸንፎ ተለይቶ ወደ ስራ የተገባበት ሁኔታ ነው ያለው። የመንገዱ ፕሮጀክት ከጨንቻ ከተማ ሴቴና ቦሪቼና ጌማ ቀበሌ ድረስ በዞኑ መንግስት የተሰራ መሆኑን ገልጸዋል። በተጨማሪም ከጌማ ደጋዶኔ ፈረንጎሳ ያለው መንገድ በምዕራብ አባያ ወረዳ ህዝብና በመንግስት ትብብር የከፈታ ስራው መከናወኑን አስረድተዋል። ያ መንገድ እስከ ታች እስከ ምዕራብ አባያ ድረስ መገናኘት አለበት ተብሎ ተይዟል። ለምሳሌ ከጌማ ደጋ ዶኔ አለ፣ ከዛ ታች ፋራጎሳ ድረስ ነው የሚመጣውና በርግጥ ከፋራጎሳ እስከ ደጋ ዶኔ ድረስ ያለው ወይም ያ መንገድ በህብረተሰቡና በአንዳንድ ባለሀብቶች ተሳትፎ የተሰራ ቢሆንም እንኳን ቀጣይ እሱንም ወስደን ደረጃውን የማሻሻል ስራዎች የሚሰሩ ነው የሚሆኑት። መንገዱ በአካባቢው የሚገኙ መስህቦችን ለመጎብኘት እንዲሁም ቀበሌያትን ከወረዳ እንዲሁም ወረዳን ከወረዳ ለማገናኘት ሚናው የጎላ መሆኑን አቶ አባይነ አመላክተዋል። አካባቢው ደግሞ የቱሪስት መዳረሻ መሆን የሚችል አካባቢ ነው። ዶኔ ኤላ የሚባል ሐይቅ አለ። ያ ሐይቅ አንደኛ የአፍሪካ ካርታ ቅርጽ ያለው ነው። ሁለተኛ በጣም ንጹህ ነው። እዛው አካባቢ ነው በራሱ ሌላ ገባር የሚገባ ወንዝ የለውም፣ ግን እዛው አካባቢ ራሱ የመነጨ የተጠራቀመ ነውና ለየት የሚያደርገውም ከለሩም አለው። ከከለሩም በላይ ደግሞ በአፍሪካ ካርታ ቅርጽ ነው ያለው። ሰው ማንም የሰራው አይደለም፣ በራሱ ጊዜ ነው ቅርጹን የሚያዘውና ጥሩ የቱሪስት መዳረሻ መሆን የሚችል አካባቢ ነው። ከዛ ውጪ የረጅም እድሜ ወይም ረጅም ዓመት ያስቆጠረ ቤተክርስቲያን አለ፣ የጊዮርጊስ ቤተክርስቲያን። ያ ቤተክርስቲያንም የቱሪስት መዳረሻ መሆን የሚችል ሁኔታ ስላለ እሱን መንገድም ተጨማሪ አድርገን በቀጣይ ዓመት ምናሰራ ነው የሚሆነው። የዕቅድ አካል አድርገን ደረጃውን የማሻሻል ከጨንቻ ሴተና ቦርቼ ጌማ ደጋዶኔ እስከ ፈረጎሳ ድረስ ያለው እስከ ምዕራብ አባያ ድረስ ያለው የህብረተሰብ ክፍል ይተሳሰራል። ከላይኛው ከደጋማው ፓርት ወደ ታች ደጋው የሚያመርተው ምርት ወደ ታች ይመጣል። ቆላው ደግሞ የሚያመርተው ምርት በቀላሉ ወደ ላይ ወደ ደጋው መውጣት ይችላል እና ይህንን መንገድ ማስተሳሰር በጣም ወሳኝ ነው። በርካታ ቀበሌያትን ነው የሚያስተሳስረው። ከዛም ውጪ ሁለቱን ወረዳዎች የሚያገናኝ ነው የሚሆነውና ልዩ ትኩረት ሰተን እየሰራን ነው ያለው። በመንግስትም ሆነ በህብረተሰብ ተሳትፎ የተገነቡ መንገዶቹ ለረጅም ጊዜ አገልግሎት እንዲሰጡ ህብረተሰቡ በባለቤትነት ሊጠብቃቸው እንደሚገባ ዋና አስተዳዳሪው አሳስበዋል። ዘገባው የባልደረባችን የተመስገን ደበበ ነው። የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ገቢን አሟጦ መሰብሰብ የአመራሩ ቀዳሚ ኃላፊነት ሊሆን እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ርዕሰ መስተዳድሩ የክልሉ መንግስት ገቢን አሟጦ በመሰብሰብ የህብረተሰቡን መሰረተ ልማት ጥያቄዎችና የመልካም ፍላጎቶችን ለመመለስ እየሰራ እንደሚገኝ አመላክተዋል። በገቢ አሰባሰቡ ግዴታቸውን በማይወጡ አካላት ላይ ህጋዊ እርምጃ እንደሚወሰድ ተናግረዋል። አሰራርን በማዘመን ህገወጥነትን በመከላከል የህግ ማዕቀፎችን በማሻሻልና ሌሎች ተጓዳኝ ተግባራትን በማከናወን ገቢን ለማሳደግ የተጀመረው ስራ ተጠናክሮ ይቀጥላል ነው ያሉት። ሀገራዊ የልማትና የብልጽግና ራዕይ ስኬታማ እንዲሆንና የህዝብን ተጠቃሚነት ማረጋገጥ የሁሉም ድርሻ መሆኑን አመላክተዋል። ግብር ከፋዩ የህብረተሰብ ክፍል የሚጠበቅበትን ግብር በወቅቱና በታማኝነት በመክፈል ማህበራዊ ኃላፊነቱን እንዲወጣ ርዕሰ መስተዳድሩ ጥሪ ማቅረባቸውን ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። በአርባ ምንጭ ከተማ ባለፉት 7 ወራት 917 ሚሊዮን ብር ገቢ መሰብሰቡ ተገለጸ። የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ገቢን በአግባቡ መሰብሰብ እንደሚገባም ተመላክቷል። ይመኙሻል ዮሴፍ ተጨማሪ አላት።
የአርባ ምንጭ ከተማ ገቢዎች ጽሕፈት ቤት ከቃል ወደ ባህል ጸጋን ወደ ገቢ በሚል መርህ ቃል በቀሪ ወራት ተግባራት ዙሪያ የንቅናቄ መድረክ አካሂዷል። በመድረኩ የተገኙት የአርባ ምንጭ ከተማ አስተዳደር ከንቲባ አቶ ገዛኸኝ ጋሞ በበጀት ዓመቱ በከተማ አስተዳደሩ ከመደበኛና ማዘጋጃ ቤታዊ አገልግሎት ለመሰብሰብ ከታቀደው ዕቅድ ውስጥ 50% የሚሆነው ገቢ ያለመሰብሰቡን አስረድተዋል። ያልተሰበሰቡ ውዝፍ ዕዳዎችን በቀጣይ 4 ወራት ሰብስቦ ማጠናቀቅ ትኩረት ሊሰጠው እንደሚገባ የጠቀሱት ከንቲባው ባለፉት 7 ወራት ከገቢ አሰባሰብ ጋር ተያይዞ የሚስተዋሉ ችግሮችን በመቅረፍ በትኩረት ሊሰራ እንደሚገባም አስገንዝበዋል። ታቅዷል። እቅድ አለ። ኦልሞስት በአመቱ ገቢ መሰብሰብ አለብን ብለን ያቀነው አለ። እስካሁን ድረስ የሰበሰብነው ከ50% በታች የሁለቱም ማለት ነው መደበኛና ማዘጋጃ። ቀሪ 4 ወር ውስጥ በጣም በከፍተኛ ሁኔታ ብዙ ስራ የሚጠበቅ ነገር አለ። ከፍተኛ የሆነ የልማት ፍላጎት አለ። ያቀነው እቅድ አለ። እቅድ በጣም የተለጠጠ የልማት እቅድ አቅደናል። የተለጠጠው ደግሞ ገቢ ሰብስበን የሚንሰራው ነውና ከመሰብሰብ አኳያ ያሉ ጉድለቶችን በደንብ ገምግመን አነሳስተን ወደ ገቢ መሰብሰብ ስራ ውስጥ ለመግባት ስለሆነ እሱን ትኩረት ያደረገ ስራ ነው። የተሰበሰበው ገቢ ለታለመለት ዓላማ ማዋል እንደሚገባም አሳስበዋል። ህብረተሰቡ ግብርን በወቅቱ በመክፈል ግዴታውን እንዲወጣ ያስገነዘቡት ከንቲባው ከደረሰኝ ጋር የሚነሱ የማጭበርበር ወንጀሎችን በማጋለጥ የዜግነት ግዴታቸውን መወጣት እንዳለባቸውም አክለዋል። ከህብረተሰቡ በዋናነት የሚጠበቀው በወቅቱ መክፈል ነው። ለምሳሌ መደበኛ የመሬት ግብር በአግባቡ መክፈል አለበት ህብረተሰቡ። የሊዝን እንደዚሁ ተጫርቶ የወሰደበትን በየአመቱ መክፈል አለበት። ለልማት እንደሚከፍል ከተማ ላይ የሚከፈለው በሙሉ እዚሁ ነው የሚያልቁ። የአርባ ምንጭ ከተማ ገቢዎች ጽሕፈት ቤት የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክቶሬት ዳይሬክተር አቶ አንዱዓለም አስሌ በበጀት ዓመቱ በከተማ አስተዳደሩ 2.3 ቢሊዮን ገቢ ለመሰብሰብ መታቀዱን ገልጸው ከዚህ ውስጥም በመደበኛው 1.23 ቢሊዮን እንዲሁም በማዘጋጃው 1.075 ቢሊዮን መታቀዱን አስረድተዋል። በበጀት ዓመቱ ወደ 2.3 ቢሊዮን አካባቢ እንደ አርባ ምንጭ ከተማ ለመሰብሰብ ታቅዷል። ከዛ ውስጥ በመደበኛው ወደ 1.23 ቢሊዮን በማዘጋጃው 1.075 ቢሊዮን አካባቢ ነው። በተለይ ከማዘጋጃ ቤታዊ ገቢ አሰባሰብ ጋር በርካታ ማነቆዎች ተጋርጦብናል። በመሆኑም አፈጻጸማችን በጣም ዝቅ ያለበት ሁኔታ አለ። አሁን ወደ 17.5% አካባቢ ላይ ነን በዚህ ደረጃ። ስለዚህ የመደበኛውን ማፈጻጸም ማዘጋጃው ስቦ ወደ ኋላ ስላመጣ በመደበኛው በማዘጋጃው በሁለቱም የሚስተዋሉ ችግሮች ዙሪያ ከሁለቱ መስሪያ ቤቶች ማለትም ከገቢዎችና ከማዘጋጃ ማኔጅመንትና ፈጻሚዎች ጋር አመራሩ በተገኘበት በጋራ ተወያይተን ለችግሩ እልባት በመስጠት በቀሪ ጊዜያት እቅዱን 100% ለማሳካት የሚል እንድምታ ይዘን ነው የተነሳ ነው። የአርባ ምንጭ ከተማ ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ ወይዘሮ ሊዲያ ከንቲባ በበኩላቸው ባለፉት 7 ወራት 917 ሚሊዮን ብር መሰብሰብ መቻሉን ገልጸዋል። ከደረሰኝ አሰባሰብ ጋር ተያይዞ ለማህበረሰቡ ግንዛቤ በመፍጠር ጸጋዎችን ወደ ሀብት በመቀየር ገቢና ማዋጣው መሰብሰብ ያስፈልጋል ብለዋል። 2.3 ቢሊዮን ብር በላይ ገቢ ለመሰብሰብ ከተማው አቅዶ እየሰራ ነው የሚገኘው። ከዚያ አኳያ በተለይ በ7 ወር ውስጥ 917 ሚሊዮን ብር ሰብስበናል። ከዚያ አኳያ በተለይ መደበኛ ገቢያችን 61% ነው። ከአመቱ አኳያ ማዘጋጃ ቤታዊ ገቢያችን እጅግ በጣም ዝቅተኛና 17% ነው። አጠቃላይ ከሁለቱም ዘርፍ እስካሁን ወደ 40% አካባቢ ገቢ የተሰበሰበ ቢሆን እያደገ ከመጣው ከህዝቡ የመልማት ፍላጎት አኳያ በጣም ዝቅተኛና አነስተኛ ነው። በገቢ አሰባሰብ ወቅት ላይ በስፋት እየገጠመን የሚገኘው ችግር ህጋዊ የገቢ ስርዓትን ተከትሎ ያለ መስራት ችግር ስለሆነ በዚህም በተለይ ህብረተሰቡ ትልቁን ድርሻ ነው የሚይዘው። ደረሰኝን ጠይቆም መውሰድም ሆነ መጠየቅ መብትም ግዴታ መሆኑን ያለመገንዘብ ችግር በስፋት ስላለ በተለይ በዚህ ጉዳይ ማህበረሰቡ ኃላፊነቱን እንዲወጣ ደረሰኝ ጠይቆ የመቀበል ሂደቱ ላይ ኃላፊነቱን እንዲወጣና ከመንግስት ጎን እንዲቆም ጭምር እጠይቃለሁ። በመድረኩ የተሳተፉ ታዳሚዎችም ከተማችን በራሷ ገቢ እንደመተዳደሯ በተለይም ከቅርብ ጊዜ ወዲህ በክልሉ በፈርጅ 1 ደረጃ ከማደጓ ጋር ተያይዞ ገቢን በአግባቡ በመሰብሰብ የተጀመሩ ልማቶችን ማስቀጠል የሁላችንም ኃላፊነት ነው ሲሉ ተናግረዋል።
የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስራተ ኩራት አውጡ ብለን እንደምናስተምረው ሁሉ ለመንግስትም ምእመናኖቻችን በትክክል የሚገባውን ነገር መንግስት ባስቀመጠው አቅጣጫ መሰረት በህጋዊ ሰነድ እየሸጡ ለመንግስት የሚገባውን የባትም ሆነ የታክስ ግብር እንዲሰጡ ያው ትምህርት እንሰጣለን ማለት ነው። እስካሁንም እየሰጠን ነው። ወደፊትም ይህንን አጠናክረን እንቀጥላለን። ገቢያችን በአግባቡ ሰብስበን የተጀመሩ ልማቶችን ለማስጨረስና ቀጣይ ላይ መሰራት ያለባቸው ለከተማችን ብዙ ልማቶች የሚያስፈልጉ ብዙ ፕሮጀክቶች እየተቀረጹ ስላሉ እነዛን ፕሮጀክቶች ደግሞ በአግባቡ ለማስቀጠል ይህንን የከተማውን ገቢ አሟጦ በአግባቡ የመሰብሰቡ ሂደት የአመራሩና ከተማው ላይ ያለው የመንግስት ሰራተኛው ኃላፊነት ስለሆነ ይህንን ገቢ በአግባቡ ሰብስበን ከተማችንን ወደ ተሻለ ለጽዱ ምቹና የቱሪስት ሳቢ እንድትሆን ወደ ማድረጉ ደረጃ ለማድረስ የተፈጠረ መድረክ ነው። የንግዱ ማህበረሰብ ማድረግ ያለበት ነገር ያው ገቢ እሱ ከገቢ ከሰበሰብንና ገቢ ከሰጠን መሰረተ ልማቶች በፍጥነት ይካሄዳሉ። መሰረተ ልማቱ ካለ ደግሞ ልማት ባለበት ነገ ገቢ ይሆነዋል። ስለዚህ ነገ ገቢ ሊሆነው የሚችልን ነገር ዛሬ መስራት ነው። ነገ ላይ የሰበሰበው ገቢ ደግሞ ለራሱ ልማት ሆኖ ወደ ራሱ ስለሚመለስ ገቢውን እንደምንም ብለን ብንሰበስብና ነገ የኛው ልማት ስለሆነ ብንበረታ የሚል ነው። በመድረኩም የከተማ ገቢዎች ጽሕፈት ቤት የ2017 በጀት ዓመት የ7 ወራት እቅድ አፈጻጸምና ግምገማ የቀሪ ወራት ተግባራት ዙሪያም ተወያይቷል። ከተሞች ሁለንተናዊ እድገታቸው እንዲረጋገጥ በእቅድ ሊመሩ እንደሚገባ ተገለጸም። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የሥራ አፈጻጸሙን ገምግሟል። የጴጥሮስ ገመቹን ዘገባ ደግሰው በቀለ እንደሚከተለው ያቀርበዋል። የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ በዚህ ወቅት እንዳሉት በክልሉ ያሉ ከተሞች ኢትዮጵያን የሚመጥኑ መሆን እንዳለባቸው አስገንዝበው ለዚህ ልዩ ትኩረት ሰጥቶ መስራት እንደሚገባ ገልጸዋል። እዚህ ያላችሁ የየመዋቅሩ የፊት አመራሮች፣ ከንቲባዎች ይህን ስራ ለመስራት የሚያስችል እቅድ በዝርዝር መውጣት አለበት። ይሄን ስራ ማን ይምራው? መቼ ነው ወደ ተግባር የምናስገባው? መቼ ነው ከዚህ ስራ ኤግዚት የምናደርገው የሚለው እንደኛ እስከ ሰኔ ኤግዚት እናደርጋለን ተብሎ የተቀመጠው ቅድም ክቡር ቢሮ ኃላፊ ያስቀመጠው ቢኖርም በዚህ ስራ ላይ ግን በተቻለ መጠን ከመዋቅር የሚለያይ የመፍጠንም ወደ ኋላ መቅረትም ሊኖር ስለሚችል በተለይ ስራው ብዙ ኢነርጂ ብዙ የሰው ኃይል የማይጠይቅባቸው አካባቢዎች ላይ በጣም ፈጥናችሁ የመጀመሪያውን ኤግዚት ማድረግ ያስፈልጋል። ወደ ሬጂዮ ፖሊሲ ያደጉ 3 ከተሞች በአሰራርና መመሪያ መሰረት ተፈጻሚ እንዲያደርጉና ለሚመለከተው አካል በተፈለገው ጊዜ ሪፖርት እንዲያቀርቡ ዶክተር አበባየሁ አሳስበዋል። በከተሞች የተስፋፋ ያለው ህገወጥ ቤት አሰራር ወደ ህጋዊ ስርዓት የመጣበት ሁኔታን በፍጥነት ማጠናቀቅ እንደሚያስፈልግም አስገንዝበዋል። አዋጅ አንጻር ወደ ሬጂዮ ፖሊ የተሸጋገራችሁ 3ቱ መዋቅሮች ይህ ስራ ለመስራት የተለየ የዞን የክልል ከዘራ አስፈልጋችሁ የተቀመጠ አሰራር አለው። ማዘር ዶኩመንቱ እነማን ምን ይሰራል የሚባሉ ነገሮች በእጃችሁ አሉ። ማዘጋጃ ቤቶቹ በተነጻጻሪ የተሻለ የሰው ኃይል አላቸው፣ መረጃም አላቸው። ይሄን ስራ በዝርዝር በተቀመጠው የአሰራር ስርዓቱ መሰረት ይህንን ከንቲባዎቹ ትመራላቸው። የዞን ከተማ ልማትም አስተባባሪ ኮሚቴም ይህንን ስራ ወስዶ በየዕለቱ እየገመገመ ለከተማ ልማትም እንዲሁም ደግሞ ለፓርቲም ሪፖርት የሚያደርገው ይሆናል። እናሳካለን በከተሞች ብለን ከምናስባቸው የመልካም አስተዳደር ስራዎች አንዱ ይሄ ስለሆነ ማለት ነው። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዞዴ በበኩላቸው የመሰረተ ልማት ችግሮችን በመለየት መፍትሄ መስጠት ይገባል ብለዋል። በህብረተሰብ ተሳትፎ የሚከናወኑ የልማት ስራዎቹ ተሞክሮ የሚሆኑና የሚበረታቱ እንደሆነም ጠቅሰዋል። አጠቃላይ በማስፈጸም በመሰረተ ልማት ዘርፍ ያሉ ስራዎች ማዘጋጃ ቤታዊ ገቢ ባለቤት ሆኖ አለመምራት አለ። ለመረጃ በሚገባ ለገቢዎች ሰጥተው የቱጋ ፖቴንሻል እንዳለ የቱጋ ለገቢ ሰብሳቢው
መረጃ እንደሚያስፈልግ ቆጥሮ አለመስጠት ችግር ማዘጋጃ ቤቶቻችን ጋር አለ። ይሄንን መለየት አለባችሁ። እዚህ ላይ ያለውን ችግር ማስተካከል ማሻሻል ይኖርብናል። ህብረተሰብ ተሳትፎ ላይ ጥሩ ንቅናቄዎች አሉ። በክልላችን በተለይ የተሻሉ ምንላቸው 9 ከተሞች አሉ። የ9ኙ ከተሞች ህብረተሰብ ንቅናቄ ወደ ሌሎቹም በዛ ልክ ሁሉም እንዲያንቀሳቅስ ትምህርት እንዲሆነን ተሞክሮም የተቀመረ ይገኛልና ያንን ከፍ አድርገን መቀጠል አዳጊ ነው በጣም በሁሉም አካባቢ ያልነካ ከተማ ቢኖርም። ስለዚህ የህብረተሰቡን አቅም መጠቀም 50% ምንሰራቸውን ስራዎች በህብረተሰቡ አቅም በህብረተሰቡ ወጪ የመሸፈን ስራን ማጠናከር ይገባናል። የኮሪደር ልማት ስራ ተጠናክሮ መቀጠል እንዳለበትና አገልግሎቱን ማዘመን ትኩረት ሊሰጠው እንደሚገባ አጽንኦት ሰጥተዋል። መሰረተ ልማት ላይ ያለውን ስራ በቀሪ ጊዜ ከእቅዳችን አኳያ ለማሳካት መስራት ያስፈልጋል። አሁን ደግሞ ማስፋፊያዎችም ፈርጅ ለውጦችም ሲመጡ ከፍተኛ ፍላጎት ስለሚፈጠር እነዚህን ማሳካት በጣም ያስፈልጋል። ኮሪደር ልማት ላይ የተጀመሩ ከ17 በላይ ከተሞች ደርሰዋል። እንደየአቅማቸው ግን በአቅማቸውን ያክል አይደለም የሚንቀሳቀሱት። በጣም የሚጥሩ ውጤትም ያመጡ ከተሞች አሉ። የጀመሩ ጥሩ የጀመሩ አሉ፣ ያልጀመሩ አሉ። 32 ከተሞች አሁን 41 ከተሞች ደርሰዋል። 41ዱም ከተሞች ላይ የኮሪደር ልማት መቀጣጠል አለበት። 9 ከተሞች የክልል ማዕከል ከተሞች ከአራትን ጨምሮ እና ፈርጅ 1 ከተሞች በዚህ አመት የግድ ወደ ማዘመን እንደምትገቡ እወቁ። በደቡብ ኢትዮጵያ ክልል ባለፉት 6 ወራት በተደረገው የጤናና ጤና ነክ ተቋማት ቁጥጥር ከ67 ሚሊዮን ብር በላይ የሚገመት ጥራቱ ያልተረጋገጠ መድኃኒት ተይዞ እንዲወገድ መደረጉ ተገለጸ። በክልሉ በተደረገው የቁጥጥር ስራ ያልተፈቀደ መድኃኒት ይዘው በተገኙና ከአሰራር መመሪያ ውጭ ሲንቀሳቀሱ በነበሩ ከ600 በላይ ጤናና ጤና ነክ ተቋማት ላይ እርምጃ መወሰዱ ተጠቁሟል። ስራክ ሳለ ተጨማሪ አለው። በአገር አቀፍ ደረጃ በተደረገው የጤናና ጤና ነክ ተቋማት ቁጥጥር የ6 ወር አፈጻጸም ግምገማ መድረክ ድክመትና ጥንካሬያቸውን ማየት እንደቻሉ የገለጹት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ዮሴፍ ሶንቆ ከደረጃ በታች አገልግሎት የሚሰጡ የጤና ተቋማት መኖራቸውንና በግልም ሆነ በመንግስትም ይህ ክፍተት መታየቱንና ከጤናና ጤና ነክ ተቋማት አንጻርም ደረጃቸውን ያልጠበቁ መኖራቸው መገምገሙን ተናግረዋል። በዚህ 6 ወር በጣም ብዙ በቁጥጥር ዘርፉ ውጤቶችን ያስመዘገበን መሆኑን ማየት ችለናል። በተለይ የጤና አገልግሎት የሚሰጡ ሁሉም ተቋማት የሚጠበቅባቸውን ዝቅተኛውን ስታንዳርድ ያሟሉ እንዲሆኑ ክትትልም ድጋፍም በመንግስትም በግልም ተደርጎላቸዋል። በዚህም ውጤቶች ተመዝግበዋል። ሰፊ ክፍተት ያለባቸው ተቋማት ከስታንዳርድ በታች የሆኑ አገልግሎቶችን የሚሰጡ ተቋማት እንዳሉም በሂደቱ ታዝበናል። በቀጣይ እነዚህ ተቋማት ማስተካከል እንዳለባቸው አይተናል። አንዱ የጤና አገልግሎት ከሚሰጡ ተቋማት ስታንዳርድ ጋር ተያይዞ ነው። ከዚህ አንጻር ክፍተቶች በስፋት በመንግስትም በግልም ክፍተቶች አሉ። ይሄን መዝጋትና መቅረፍ እንደሚገባ ለማየት ችለናል። ሁለተኛው ከጤናና ጤና ነክ ተቋማት ጋር ተያይዞ የሚታይ ከስታንዳርድ በታች የሆነ አገልግሎት ማቅረብ ነው። በተለይ ጤናና ጤና ነክ ስንል በስፋት ምግብ ቤቶች፣ መጠጥ ቤቶች፣ ሪዞርቶች፣ ሬስቶራንቶች፣ ባር ሌሎችም ሰው አገልግሎት የሚያገኝባቸው ተቋማት ለጤና ምቹ እንዲሆኑ ነው የሚጠበቀው። ከዚህ አንግል ያሉ ውስንነቶች ስታንዳርድ ያለማሟላት ነገሮች መኖራቸውን በዚህ 6 ወር ውስጥ አይተናል። ስለዚህ ከማዕድ ቤት ምግብ ከማዘጋጀት ጀምሮ ንጽህና መጠበቂያ ቦታዎች፣ ሽንት ቤቶች፣ እጅ መታጠቢያዎች፣ ውሃዎች፣ ማቅረቢያ እቃዎች በሙሉ ንጹህ መሆን ለጤና ምቹ ከመሆን ጋር ተያይዞ የታዩ ክፍተቶች፣ ጉድለቶች መኖራቸውን
ገምግመናል። ከጤና ግብዓቶች አንጻር የቁጥጥር ስራውን አጠናክሮ በማስቀጠል እርምጃዎች መወሰዳቸውን የገለጹት አቶ ዮሴፍ እንደ ደቡብ ኢትዮጵያ ክልል ባለፉት 6 ወራት 67 ሚሊዮን ብር የሚገመቱ ጥራታቸውን ያልጠበቁ መድኃኒቶች በቁጥጥር ስር ውለው እንዲወገዱ መደረጋቸውን ተናግረዋል። ተቋማትም ለህዝቡ ጤና በመጨነቅ የህዝብን ጤና ሊጎዱ ከሚችሉ ተግባራት እንዲታቀቡም አሳስበዋል። የተወሰዱ እርምጃዎች እንደኛ ክልል በጣም አበረታች መሆኑን ገምግመናል። ለሌሎችም ምሳሌ በሚሆን መንገድ ተነስቷል። በዚህ 6 ወር 67 ሚሊዮን የሚገመት ህገወጥ መድኃኒት ለመያዝ ችለናል። ይህንንም ማስወገድ ችለናል። ይሄ ከዞን የተለያየ ቢሆንም ከተቋምም የተለያየ ቢሆንም ግን እንደ አጠቃላይ እንደ ክልል ቁጥጥሩ ጥሩ ቢሆንም ተቋማት ግን ቀጣይ ላይ ቆም ብሎ አስተውለው ወደ ትክክለኛው መስመር መምጣት አለባቸው። ጥራታቸውን ያልጠበቁና ያልተፈቀዱ መድኃኒቶችን ይዘው በተገኙ ከአሰራር መመሪያው አካሄድ ባፈነገጠ መልኩ ተግባራትን ሲሰሩ በነበሩ ተቋማት ላይ እርምጃዎች መወሰዳቸውን የገለጹት አቶ ዮሴፍ ከ600 በላይ ጤናና ጤና ነክ ተቋማት ላይ እርምጃ መወሰዱንና ከአሰራር ውጪ ሲሰሩ የተገኙ ኃላፊዎችና ባለሙያዎችም በህግ እንዲጠየቁ መደረጉን ተናግረው በቁጥጥር ስራው ህዝቡና ባለድርሻ አካላት ሊተባበሩ እንደሚገባ አሳስበዋል። እርምጃዎችንም በአጠቃላይ ከ600 በላይ ተቋማት ላይ በጤናና ጤና ነክ ተቋማት ላይ እርምጃዎችን ወስደናል። በተለይ 12 ተቋማት የከፋ ችግር ያለባቸው 8 የጤና ተቋማትና 4 የጤና ነክ ተቋማት ሙሉ በሙሉ እንዲታሸጉ እንዲሰረዙ ተደርጓል። ሌላ ለተወሰነ ጊዜ የማገድ ስራ ለ6 ወር ለ3 ወር ለ1 ወር ከ15 ቀን እንደዛ በርካታ ተቋማት ላይ እርምጃ ተወስዷል። ቁጥራቸው ቀላል የማይባሉ የጤና ተቋማት ኃላፊዎችና ባለሙያዎች በህግ እንደጠየቁም ተደርጓል። በሁሉም ዘርፍ ጥራቱን የጠበቀ ደህንነቱ የተረጋገጠ ፈዋሽነቱ የተረጋገጠ መድኃኒት ነው ለህዝቡ መቅረብ ያለበትና ተቆጣጣሪዎቻችን በክልል በጣም ጥቂት ናቸው፣ በዞኖችም በወረዳም ትንሽ ናቸው። ህዝቡ ማይተባበር ከሆነ የሚዲያ አካላት ማይተባበሩ ከሆነ የፍትህ አካላት የፖሊስ አካላት ሌሎች ባለድርሻ አካላት ማይተባበሩ ከሆነ የቁጥጥር ስራውን የሰመረ ማድረግና ግቡን መምታት አይቻልምና ተባብረው ተቀናጅተው መስራት ያስፈልጋል። በአርባ ምንጭ ዙሪያ ወረዳ ህገወጥ የመሬት ወረራና ደን ጭፍጨፋን ለመቆጣጠር በትኩረት እየተሰራ መሆኑ ተገለጸ። የመሳይ ደምሰን ዘገባ ስራክ ሳለ ያቀርበዋል። የአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት አቶ አድማሱ ዘገየ በ2016 ዓ.ም በነበረው የተግባር አፈጻጸም ፍርድ ቤቱ ስኬታማና የዋንጫ ተሸላሚ መሆኑን ጠቅሰው በዚህ የበጀት ዓመትም የባለፈውን ዓመት ስኬት ለማስቀጠል እየተሰራ መሆኑን ገልጸዋል። ፍርድ ቤቱ በ2016 የሥራ አፈጻጸም ላይ በተለያዩ ጉዳዮች ላይ ትኩረት ሰጥቶ እየሰራ ያለበት ፍርድ ቤት ነው። ለአብነትም ያክል ከሴቶችና ህጻናት ጉዳዮች ጋር ተያይዞ ከደን መዝገቦች ጉዳዮች ጋር ተያይዞ የፍትሐብሔር የወንጀል ችሎቶችን በመለየት የአፋጻጸም ችሎቶችን በመለየት እየሰራን ያለንበት ሁኔታዎች አምና በ2016 ስለነበሩ ካለውም ከስራ አፋጻጸም አንጻር በዞኑ ካሉት ከወረዳና ከከተማ ፍርድ ቤቶች አንደኛ በመውጣት ይህ የምትመለከቱትን ዋንጫ አምና 2016 ላይ የተሸለምንበት ሁኔታዎች አሉ። ከዛ ጋር ተያይዞ የህዝብና የመንግስት ኢንትረስት ያለባቸው ጉዳዮችን በጥንቃቄና ብልሃት በተሞላ ከህግ ጋር በማገናዘብ እየሰራን ያለንበት ሁኔታዎች አሉ። 2017 ዓ.ም እስከ አጋማሹ ድረስ ባለው የስራ አፈጻጸማችን እንዲሁ ስራዎቻችን በጥሩ ሁኔታ እንደ ቀድሞ እያስኬድን ያለንና ደረጃውን በጠበቀ ሁኔታ እንዲሄድ የማድረግ ስራዎች ላይ ትኩረት ሰጥተን እየሰራንበት እንገኛለን። በፍርድ ቤቱ የወንጀልና ፍትሐብሔር ክስ መዝገቦች ላይ ክርክር የሚካሄድ መሆኑን የጠቀሱት የፍርድ ቤቱ ፕሬዝዳንት ከፍትሐብሔር ጉዳዮች ህገወጥ የመሬት ወረራና ደን ጭፍጨፋ ይገኙበታል ብለዋል። በአርባ ምንጭ ዙሪያ ወረዳ ጋንታ ካንቻማ ኦቾሌ ቀበሌ
ልዩ ስሙ ጋምአራ ተብሎ በሚጠራው አካባቢ ከህገወጥ የመሬት ወረራና ደን ጭፍጨፋ ጋር በተያያዘ በቀረበው የክስ መዝገብ ከወረዳው ፍርድ ቤት 5 ዳኞች ተልከው የማጣራት ስራ ከተከናወነ በኋላ ግለሰቦቹ በህገወጥ የያዙትን መሬት እንዲለቁ ውሳኔ መሰጠቱን አስረድተዋል። ከደን ጉዳይ ጋር ተያይዞ የሚነሱ ነገሮችን በመነመለከት በአብዛኛው ይህንን ድርጊት የሚፈጽሙት ምክንያትና ሽፋን የሚያደርጉት የአባታችን ይዞታ ነው የራሳችን የግላችን ነው በሚል ነው እየተከራከሩ ያሉበትና እንደዛ ነገሮችን በስፋት እያየንበት ያለንበት ሁኔታዎች አሉ። ዛሬ ላይ የደን መዝገቦችን በተመለከተ መዝገቦች ላይ 5 ዳኞች ውሳኔ የሰጡበት ሁኔታ አለ። ይህ ደን የሚገኘው በጋንታ ካንቻማ ኦቾሌ ሆኖ ልዩ ቦታው ጋምአራ የሚባልበት ቦታ አለ። እዛ ቦታ ላይ ሆኖ ነው የደን ውስጥ ሰዎች ገብተው ጥሰት እየፈጸሙትና ወደ 6 የሚጠጉ ሰዎች ናቸው በዛ ስፍራ ውስጥ ገፍተው የደን መሬትን መንጥረው ለእርሻ አገልግሎት ሲጠቀሙ የነበሩትና እነኚህ ሰዎች አሁን ላይ ዛሬ ላይ ፍርድ ቤቱ ጉዳዩን ተመልክቶ በማስረጃ አንጥሮ በማየት ከዛም ባሻገር እስከ ቦታው ድረስ እስከ ደን ስፍራ ድረስ በመሄድ ቦታውን ሲመለከቱ እንደተባለው ቦታው ላይ የደን ክልል ውስጥ በመግባት ጥሰው መንጥረው ለእርሻ አገልግሎት ሲጠቀሙ የነበረ መሆኑ እስከ ቦታው ድረስ አይቶ ፍርድ ቤቱ ቦታውን ለቀው ከደን ክልል ውስጥ ለቀው እንዲወጡ በማለት ውሳኔ ሰጥቷል ማለት ነው። የወረዳው ፍትህ ጽፈት ቤት ኃላፊ አቶ ዮሐንስ ዋጾ በበኩላቸው ከህገወጥ የመሬት ወረራና የደን ጭፍጨፋ ጋር በተያያዘ በጋንታ ካንቻማ ኦቾሌ ቀበሌ በዚህ ተግባር የተሳተፉ 53 ሰዎች የያዙትን ቦታ እንዲለቁ በወረዳው ፍትህ ጽፈት ቤት ማስጠንቀቂያ ደርሷቸው 47 ሰዎች የለቀቁ ሲሆን ሌሎች 6 ሰዎች ባለመልቀቃቸው ጉዳዩ በፍርድ ቤት ሲታይ ቆይቶ የይልቀቁ ውሳኔ መተላለፉን አስረድተዋል። ጋንታ ካንቻማ ቀበሌ ንዑስ ቀበሌ አለ። እዛ ውስጥ በርካታ ከ53 ሰዎች በላይ የመንግስትና የህዝብን መሬት ወሮ በመግባት በህገወጥ መንገድ ደን በመጨፍጨፍ በማውደም ገብተዋል። ከነዛ ውስጥ ከ53 ውስጥ 47ቱ በቅድሚያ በፍትህ ጽፈት ቤት ማስጠንቀቂያ ሙሉ በሙሉ መሬቱን በመልቀቅ ለመንግስት አስረክበዋል። ነገር ግን ቀሪ እነዚህ ደግሞ ወደ 6 የሚያክል ሰዎች የአባታችን መሬት ነው ከጥንት ጀምሮ የነበረ ነው የሚል የመንግስትን ወል መሬት ገብቶ ወሮ በመያዝ ሲከራከሩ የነበሩ ናቸውና እያንዳንዳቸው በአንድ ኬዝ ላይ 3 ጠበቃ በመወከል ሲከራከሩ ቆይቷል። ክርክሩን ሲያቀርቡ የአባታችን ነው የአያቶቻችን ነው ሲሉ ሲከራከሩ ነበሩ። ከዛ መሬት ውስጥ ደግሞ 40 ኩንታል 60 ኩንታል ሙዝ እንቆርጣለን የሚል ሐሰት ክስ በማቅረብ ይከራከሩ ነበር። ይህን በማድረጉ ደግሞ ፍርድ ቤቱ ለእውነተኛ ፍትህ ለማድረግ እስከ ቦታ ወርዶ በማጣራት ውሳኔው ሊሰጥ ይችላል ማለት ነው። የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ አለማየሁ ዛይቴ እንደገለጹት በህገወጥ የመሬት ወረራ የተሳተፉ ግለሰቦች በወረዳና ቀበሌ ግብረ ኃይል እንዲለቁ እየተሰራ መሆኑን አስረድተዋል። አርሶ አደሮች ከመሬት ወረራና ደን ጭፍጨፋ ተግባር እንዲታቀቡ ያስገነዘቡት አቶ አለማየሁ በቂ መረጃ ሳይኖር በክስና ክርክር መጉላላት እንደማይገባቸውም አጽንኦት ሰጥተዋል። እንደ ወረዳችን ተጨባጭ ያው በርካታ ቀበሌ በመሬት ወረራ ጉዳይ የወረዳ ግብረ ኃይል የቀበሌ ግብረ ኃይል ስራ የተሰራ ነው የሚገኘው። በአንድ በኩል ወደ መሬቱ ሰርጎ የገቡ ሰዎች ለቆ እንዲወጡ እየተደረገ በቀበሌ ግብረ ኃይልም እንዲወጡ ከዛም አለፍ ሲል ደግሞ በወረዳ ግብረ ኃይል በተጨባጭ ተመክረው ተገስጾ እንዲወጡ እየተደረገ ነው። በደን ጉዳይ የወረዳ መንግስት ድርድር እንደሌለ በሌለ መረጃ ኪሰሱ የተባለ ሰው አመት ከምናምን የፈጀበት የፍርድ ቤት መመላለሱ እስከዚህ መድረሱ ያላቸውን ማሳይብን በአግባቡ ተጠቅመው ማልማት የሚችሉትን ጭምር ነው። በዚህ ሂደት ውስጥ ከጠበቃ ጋር በነበረው ሁኔታ የጨረሱትና ስለዚህ ከዚህ አርሶ አደሮች ትምህርት ሊወስዱ ይገባል። ያለምንም ሰነድ ማንም ደን ውስጥ መግባት የለበትም ነው።
ኢትዮጵያ ከቻይና ጋር ያላትን የንግድ ትስስር ይበልጥ ለማጠናከር ቁርጠኛ መሆኗን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ኢትዮ ቻይና የ2025 የኢኮኖሚና የንግድ ፎረም በአዲስ አበባ ተካሂዷል። ለዝርዝሩ ፍሬው አበበ። በመድረኩ የተገኙት የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያሲን ወሃብ ረቢ እንዳሉት የኢትዮ ቻይና የኢኮኖሚና የንግድ ፎረም የሁለቱን ሀገራት ለማጠናከር ያግዛል። በኢትዮጵያና በቻይና መካከል ያለውን በሁኔታዎች የማይለወጥ ስትራቴጂያዊ አጋርነት ለማጎልበት ትብብሩ ተጠናክሮ ይቀጥላል ብለዋል። ቻይና የኢትዮጵያ ትልቅ የልማት አጋር በመሆኗ በኢትዮጵያ የኢኮኖሚ መዋቅራዊ ሽግግር የጎላ ሚና እንዳላትም ተናግረዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ኢትዮጵያን ትልቅ ኢንቨስትመንት መዳረሻ ለማድረግ አጋዥ መሆኑንም ሚኒስትር ዴኤታዋ ገልጸዋል። በሀገር በቀል የኢኮኖሚ ማሻሻያ ኢትዮ ቴሌኮምና የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት መደረጋቸውንም አንስተዋል። በተጨማሪም የዲጂታል ፋይናንስ እና ቴክኖሎጂ እድገት የኢትዮጵያን ምቹ የኢንቨስትመንት አማራጭ መጠቀም የሚቻልበት ጊዜ አሁን መሆኑን ያመላክታል ብለዋል። ኢትዮጵያ ከቻይና ጋር ያላትን የንግድ ትስስር ይበልጥ ለማጠናከር ቁርጠኛ መሆኗን ገልጸው የቻይና ካምፓኒዎች ወደ ኢትዮጵያ በመምጣት እድሎችን እንዲጠቀሙ ጥሪ አስተላልፈዋል። በኢትዮጵያ የቻይና አምባሳደር ቼን ሃይ ኢትዮጵያ በተፈጥሯዊና በባህላዊ ሀብቶች የታደለች ሀገር መሆኗን ገልጸዋል። ኢትዮጵያና ቻይና የላቀ የንግድና ኢንቨስትመንት አጋሮች መሆናቸውን ጠቅሰው ኢትዮጵያ ብሪክስን መቀላቀሏ ተጨማሪ የትብብር አቅምን ያሳድጋል ብለዋል። ዲጂታል ኢኮኖሚ፣ ግብርና እንዲሁም የአረንጓዴ ልማት ስትራቴጂ ይበልጥ ተጠናክሮ የሚሰራባቸው የትብብር መስኮች መሆናቸውን ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው ሀገር በቀል የኢኮኖሚ ሪፎርሙ አካታችና ምቹ የኢንቨስትመንት ምህዳር መፍጠሩን ጠቁመዋል። ኢትዮጵያ በአምራች ኢንዱስትሪ፣ በአይሲቲ፣ በቱሪዝምና ግብርና እንዲሁም በማዕድን ዘርፎች ሰፊ የኢንቨስትመንት አማራጮች እንዳሏትም ገልጸዋል። በኢትዮጵያና በቻይና መካከል ያለው የኢኮኖሚ ትብብር ፈጣን እድገት ላይ መሆኑን ገልጸው የቻይና ባለሀብቶች እድሉን አጠናክረው ሊጠቀሙበት ይገባል ብለዋል። በኢትዮጵያ በተለያዩ ኢንቨስትመንት አማራጮች ለመሰማራት ለሚፈልጉ ኢንቨስተሮች የኢትዮጵያ ኢንቨስትመንት ኮሚሽን አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። የቻይና ዓለም አቀፍ ንግድ ማስታወቂያ ምክር ቤት ምክትል ሊቀመንበር ቼን ጂያን በበኩላቸው ኢትዮጵያ በአፍሪካና በቀጠናው ተጽዕኖ ፈጣሪ መሆኗን ጠቅሰዋል። በኢትዮጵያና በቻይና መካከል ያለው ሁሉ አቀፍ ትብብር ትልቅ እድገት እያሳየ መምጣቱን ገልጸዋል። በአፍሪካ ፈጣን እድገት የምታስመዘግብ ለሮድ ኤንድ ቬልት ኢኒሺየቲቭ ውጤታማነት የጎላ ሚና ያላትና የቻይና ወሳኝ አጋር መሆኗንም አንስተዋል። ከውጪ ዩናይትድ ስቴትስ በተባበሩት መንግስታት ዩክሬንን በተመለከተ የቀረቡ 2 የውሳኔ ሀሳቦች ላይ ለሩሲያ የሚወግን አቋም አንጸባረቀች። ዮሐንስ ባይሳ ተጨማሪ ያለው የዩክሬን ጦርነት 3ኛ ዓመትን በተመለከተ የቀረበው የውሳኔ ሀሳብ ትራምፕ አስተዳደር በጦርነቱ ጉዳይ ያለውን የአቋም መለወጥ ያሳየ ሆኗልም ተብሏል። የመጀመሪያ የውሳኔ ሀሳብ በአውሮፓ ሀገራት የቀረበ ሲሆን የሞስኮው ድርጊት የሚኮንንና የዩክሬን የግዛት አንድነት እንዲከበር የሚጠይቅ ዩናይትድ ስቴትስና ሩሲያ ይህንን የውሳኔ ሀሳብ በመቃወም እጃቸውን አውጥተዋል። በኒውዮርክ የከተመው የተባበሩት መንግስታት ጠቅላላ ጉባኤ ይህንን ምክር ሀሳብ በአብላጫ ድምፅ ማጽድቆታል። ሌላ በኩል ለጸጥታው ምክር ቤት ቀረበው ሁለተኛ የውሳኔ ሀሳብም በአሜሪካን የረቀቀ ሲሆን በዩክሬን እየተካሄደ ያለው ጦርነት እንዲቆም የሚጠይቅ ቢሆንም ሩሲያን የሚያወግዝ አንቀጽም አላካተተም። የጸጥታው ምክር ቤት ይህንን የውሳኔ ሀሳብ ቢያሳልፈውም የአሜሪካን አጋር ሀገራት የሆኑት ፈረንሳይና ዩናይትድ ኪንግደም ድምፅን ከመስጠት ተቆጥበዋል። ሁለቱ ሀገራት በውሳኔ ሀሳብ ላይም የቃላት ማሻሻያ እንዲደረግ ያቀረቡት ጥያቄም ተቀባይነት ሳያገኝ ቀርቷል። አሜሪካን 193 አባል ሀገራት ላሉት የተባበሩት መንግስታት ጠቅላላ ጉባኤ ባቀረበች የውሳኔ ሀሳብ ሩሲያ ዩክሬን ግጭት በአፋጣኝ እንዲቋጭም ጠይቃለች። የአውሮፓ ዲፕሎማቶች ደግሞ ዘርዘር ያለና ሩሲያ ሁሉን አቀፍ ጦርነት ዩክሬን ላይ አውጃለች የሚል እንዲሁም የዩክሬን ግዛት አንድነት እንዲከበር የሚጠይቅ የውሳኔ ሀሳብ አቅርበዋል። የጠቅላላ ጉባኤው አባላትም በአውሮፓ ሀገራት የቀረበውን ሀሳብ በ93 ድምፅ ያሳለፈ ሲሆን ብዙዎችም ባስደነቀ ሁኔታም ዩናይትድ ስቴትስ ይህንን ሀሳብ ተቃውማለች። ሌሎች የውሳኔ ሀሳቡን የተቃውሙ
ሩሲያ፣ እስራኤል፣ ሰሜን ኮሪያ፣ ሱዳን፣ ቤላሩስ፣ አንጋሪናም ሌሎች 11 ሀገራት ናቸው። 65 ሀገራት ድምፅን ከመስጠትም ተቆጥበዋል። ሁለተኛውና በዩናይትድ ስቴትስ የቀረው የውሳኔ ሐሳብ ደግሞ የቃላት ማሻሻያ እንዲደረግ ተደርጎም ቢያልፍም አሜሪካን ድምፅ ከመስጠት ተቆጥባለች። የበለጠ ጠንካራ በሚባለውና 15 አባል ሀገራት ባሉት የተባበሩት መንግስታት የጸጥታ ምክር ቤት የቀረበው የአሜሪካን የውሳኔ ሐሳብ በ10 ድምፅ ሲያልፍ ዩኬ፣ ፈረንሳይና ዴንማርክ ድምፅን ከመስጠትም ተቆጥበዋል። በጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ካላቸው ሀገራት መካከል ዩናይትድ ስቴትስናም ሩሲያም ይጠቀሳሉ። ተመልካቾቻችን ይህ ከጋሞ ቴሌቪዥን ዜና 42 ነው። ዜናዎችን ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚ በ1.3 ቢሊዮን ብር በነጭ ሳር ብሔራዊ ፓርክ የውስጥ ለውስጥ መንገድ ሊገነባ ነው። ከጭንቻ ከተማ ሴቴ ቦርችና ጌማ ድረስ እየተሰራ ያለው የመንገድ ፕሮጀክት የህብረተሰቡን የረጅም ጊዜ ጥያቄ የሚፈታ ነው ሲሉ የጋሞ ዞን ዋና አስተዳዳሪ አቶ አባይነህ አበራ ገለጹ። በደቡብ ኢትዮጵያ ክልል ባለፉት 6 ወራት በተደረገው የጤናና ጤና ነክ ተቋማት ቁጥጥር ከ67 ሚሊዮን ብር በላይ የሚገመት ጥራቱ ያልተረጋገጠ መድኃኒት ተይዞ እንዲወገድ መደረጉ ተገለጸ። ዩናይትድ ስቴትስ በተባበሩት መንግስታት ለሩሲያ የሚወግን አቋም አንጸባረቀች። ለዕለቱ የያዝናቸው ዜናዎች እነኚህ ነበሩ። ከቀሪ የጋሞ ቴሌቪዥን ዝግጅቶቻችን ጋር መልካም ቆይታ